ይረዳናል። እንደዚህ ይላል፣ እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉን ሸክም የሚሆንብንን ሁሉ በቀላሉ ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። ትርጉም የሆነውን ማለት ነው። ትርጉም ያልሆነውን የምታነቡ ሰዎች ካላችሁ ግራ እንዳይገባችሁ። በፊታችን ያለውን ሩጫ ያኛው በትዕግስት እንሩጥ ሲል፣ ይሄኛው ደግሞ በጽናት እንሩጥ። በምን እንሩጥ? በጽናት እንሩጥ። የዕብራውያን ምዕራፍ 12 ምዕራፍ 11 ላይ በጣም ስለ እምነት አባቶች ያወራና ያነሳና የሚናገረው የእምነት አባቶች በጣም የሚገራርም ህይወት እንዳሳለፉ ይነግረንና ከዛ በኋላ ምዕራፍ 12 ላይ ግን ጸሐፊው ሲጽፍ እንደዚህ ይላል፣ እንደዚህ ያሉ ምስክሮች አሉን። ዝም ብለን አይደለም። እንዲህ ያለ ምስክሮች ካሉን እኛ ደግሞ ቶሎ የሚከበንን ኃጢአት ይልና አስወግደን በፊታችን ያለውን ሩጫ በትዕግስት ወይም ደግሞ በጽናት እንሩጥ። እስቲ በደንብ አሜን። እስቲ ዛሬ በሉታተባቸው ያለው ሰው በጽናት ልትሮጥ ተጠርተሃል በሉ። እስቲ ኢየሱስ እሱ ያድናል። ስለዚህ ዛሬ ኢየሱስን ስንከተል መከተል የሚገባን ነገር እንዴት ነው ብለን ስናስብ ጸሐፊው እየነገረን ያለው ነገር ምንድነው? አንድ ልታተኩሩበትና ልታዩት የሚገባ ምስክር አለን። በእምነታቸው የጸኑ፣ በእምነት ሲጸኑ እንዴት አድርገው እንደጸኑ፣ በእሳት ውስጥ ሲያልፉ እንዴት እንደጸኑ፣ በረሃብ ውስጥ ሲያልፉ እንዴት እንደጸኑ፣ እስከ መጨረሻው ያመኑትን እርሱን እግዚአብሔርን ታምነው እስከ መጨረሻ በጽናት እንዴት እንደጸኑ ምስክር አለን። ያለ ምስክር እግዚአብሔር ምን አላለንም? አልተወንም። እስቲ በደንብ አሜን። እስቲ የኔ እምነት በሉ እስቲ ምስክር አለው በሉ እስቲ። ኢየሱስ እሱ ያድናል። ስለዚህ ጸሐፊው ሊያወራን የዕብራውያን ጸሐፊ ሊያወራን የፈለገው እነኚህ የእምነት አባቶች እኮ የሮጡበት ትልቁ ነገር በዙሪያቸው የሚከባቸውን ኃጢአት፣ የመጀመሪያው የሚከባቸውን ኃጢአት አስወግደው እንደሮጡ እናንተ ደግሞ ይህንን በቶሎ የሚከባችሁን ኃጢአት ምን በሉ? አስወግዳችሁ። እስቲ በደንብ አሜን። ስለዚህ በክርስትና ዓለም ውስጥ ኃጢአት አላደርግም ወይ ደግሞ ኃጢአት እኔ ጋር ምን አባቱ ምን ይሰራል ሳይሆን የሚከብህን ኃጢአት በቶሎ ምን ብለህ አራግፈህ። እስቲ በደንብ አሜን። ቶሎ የሚከበንን ሸክም የዚህ ዓለም ሲስተምን አራግፈን በፊታችን ያለውን ሩጫ ኢየሱስ የሄደበትን ጉዞ መንገዱን ይዘን እንድንሮጥ የመጀመሪያ ላይ ጽኑ። እስቲ በደንብ አሜን። ጽናት በሉ እስቲ። እስቲ በደንብ ጽናት በሉ እስቲ። በነገራችን ላይ ብዙ ጊዜ እኛ እምነት የምናደርገው እምነት ማለት ድል መንሳት ነው። የስ ድል መንሳት ማለት ደግሞ ምን ማለት ነው ብለን ስናስብ ብዙ ሰዎች አሁን ለምሳሌ ድል ነሱ በእምነታቸው የሚባለው የእሳትን ኃይል ምን አሉት ይላል፣ አጠፉት የሚል ማለት ነው አይደለም። እኔ ስብከት በነገራችን አብረን ስንሰብክ ነው ደስ የሚለኝ። እስቲ በደንብ አሜን። እኔ አድማጭ አልፈልግም። በደንብ አድርጋችሁ አድምጣችሁ አብራችሁ እንድትሰብኩ ይላችሁ። እምነትን በእምነታቸው ምክንያት ድል ነሱ። ምን ድል ነሱ? የእሳትን ኃይል ምን አሉት ይላል፣ አጠፉት። ድል ያለው አይደል? ባያጠፉትስ ድል አልነሱ መለሱልኛ። እሺ በእምነታቸው ምክንያት የሚገርም ልብስ ለበሱ። ከዛ ደግሞ የሆነ ቦታ ላይ በእምነታቸው ምክንያት ልብስ አልለበሱም፣ ጫማ አላደረጉም፣ በምድረ በዳ ተቅበዘበዙ። በምናቸው ምክንያት? በእምነታቸው ምክንያት። በእምነታቸው ምክንያት ይህ መከራ፣ ይህ የመጣባቸው ዙሪያቸውን የከበበ የዓለም ሲስተም እነሱን ከእምነታቸው አላስወጣቸው። ለምን አላስወጣቸውም ሲባል ጸንተው። እስቲ በደንብ አሜን። እስቲ እምነት በሉ እስቲ። ድል መንሳት ማለት በሉ እስቲ እሳቱን ማጥፋት ብቻ ሳይሆን በሉ እስቲ በእሳት መቃጠል ነው። ታምኑበታላችሁ? እምነት ማለት በመጣበት መከራ ውስጥ ሆነ እምነትን ሳትለቅ ጸንተ መቆም ማለት ነው። መከራውን አሸንፌዋለሁ ማለት መከራው ውጦ እያለ ያመንከውን ጌታ በተዋጥክበት መከራው ጸንተ
በደንብ አሜን። እኔ ግን በዚህ ጸንቼ ቆማለሁ ነው። በደንብ በዚህ ኢየሱስ እሱ ያድናል። ስለዚህ እምነታቸው ምን አይነት እምነት ነው? የእምነት አባቶች እንዴት አድርገው ነው ጸንተው ያለፉት ካላችሁኝ ቶሎ ቶሎ ብዬ ዕብራውያንን ለማንበብ እሞክራለሁ። ዕብራውያን ምዕራፍ 11 ኢየሱስ እሱ ያድናል። የሚያነበልኝም ካለ ቢያወጣልኝ ደስ ይለኛል። ዕብራውያን ምዕራፍ 11 ከቁጥር 10 ጀምረሽ አንብቢ። አሜን። መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና። ወይንም እንደዚህ አንብቢልኝ ምዕራፍ 11 ቁጥር 2 ጀምረሽ አለው። እሱ ጀምረሽ እንዲገባን በደንብ እንዲገባን። እሺ በደንብ ስሟት። ለሽማግሌዎች እሺ በደንብ ስሙ። ለሽማግሌዎች የተመሰከረላቸው እሺ በዚህ ነውና። ይኸው ለሽማግሌዎች የተመሰከረላቸው እምነታቸው በዚህ ነውና። በምን ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። በምን እናስተውላለን? ይኸው የሚታዩት ነገር ከማይታይ ነገር እንደተፈጠሩ በምንድን ነው የምናስተውለው? በእምነት እናስተውላለን። እሺ አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ይኸው አቤል ከቃየል ይልቅ የሚበልጥ መስዋዕት ያቀረበው ይላል በእምነት ነው። የሚበልጥ የተሻለ መስዋዕት ለእግዚአብሔር ሲያቀርብ በእምነት ነው የተሻለውን ያቀረበው። እሺ በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት በእምነቱ ምክንያት። እሺ ሞቶም ሳለ በመስዋዕቱ እስካሁን ድረስ ይነገራል። እሺ ሄኖክም ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ያለ እምነትም ደስ ማሰኘት አይቻልም። እዩ በደንብ ስሙኝ። በጌታ ፍቅር ልንገራችሁ፣ ኢየሱስን እስከ መጨረሻው መከተል እንዴት ነው የምንከተለው? እንዴት ነው ከኢየሱስ ጋር እስከ መጨረሻው ልንከተልበት የምንችለው ሲባል በጽናት ነው። መጽናትስ እንዴት ነው ካልከኝ፣ የምትጸናው ዝም ብሎ አይደለም የምትጸናው፣ በእምነት ነው የምትጸናው። እስቲ በደንብ አሜን። አንዱ ክርስቶስ ኢየሱስን በጽናት እከተላለሁ ስንል በእምነት ነው የምንከተለው። አምነን ነው የምንከተለው። ምንድን ነው የምታምነው ስትል እሳቱ ድል እንደሚነሳና እሳቱ ባይጠፋም ግን እምነቴን እንደማልክድ እስከ መጨረሻው ከኢየሱስ ጋር በመቀጠል እጸናለሁ። እስቲ በደንብ አሜን። እስቲ ደግማችሁ አሜን በሏ። ይኸውልህ የተሻለ ምግብ ስለበላ እምነት አለ ማለት አይደለም። የተሻለ ምግብ ያልበላውም ሰውዬ ደግሞ እምነት የለውም ማለት እንጅሩ አከስ እንደዛ የለም። እስቲ በደንብ አሜን። እምነት ማለት ያመንከውን ጌታ በውስጥ በጽናት ይዘህ መቀጠል። እስቲ በደንብ አሜን። እስቲ ያመንኩትን ጌታ እኔ አውቃለሁ በሉ። እስቲ ይኸው ቃየል በምን ምክንያት ነው አቤል ቃየልን የበለጠው ካልከኝ፣ በመስዋዕት ምክንያት። መሰዊያን የተሻለን መሰዊያ በእምነት በማቅረቡ ምክንያት ወንድሙን በለጠው። ሄኖክ ደግሞ እግዚአብሔርን በምንድን ነው ደስ ያሰኘው ካልከኝ፣ ባካሄዱ። የሚገርመው እኔ ምናልባት ከዛ በፊት ምን እንደተጻፈለት ባላቅም ሄኖክ መጽሐፉ ግን የሚደመድመው ሄኖክም አካሄዱን ይላል። ከማን ጋር? ከእግዚአብሔር ጋር። ቀድሞ ከእግዚአብሔር ጋር አልነበረም ማለት ነው። እኔ ነኝ ያብራራሁት፣ በኋላ እንዳጠይቁኝ። ኢየሱስ እሱ ያድናል። ይኸው ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። በምን? በእምነት። ከዛ ደግሞ ምን አላለም ይላል? አልተገኘም ይልና እግዚአብሔርን በዚህ ሁኔታ ውስጥ ደስ አሰኘው ይልና፣ እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። እስቲ በደንብ አሜን ወገኖቼ። ልንገራችሁ፣ ጠንቋይና እግዚአብሔርን አንድ ላይ ማምለክ አይቻልም። እስቲ በደንብ አሜን። ወገን ለዩ። እውነቴን እኮ ነው የምላችሁ፣ ወገን ለዩ። የምታምነውን አምላክን ለየው። ይኸው እግዚአብሔር የጠንቋዩን ውርደት ይመታዋል። እስቲ በደንብ አሜን በሉኛ። የደጋሚውን ድግምት እግዚአብሔር ይመታዋል። እንዴት ካልከኝ፣ በእምነት እግዚአብሔር ይነቅለዋል። አዎ መድኃኒዓለምን ብሎ ሰው ጠንቋይ ቤት ይውላል፣ ያድራል፣ ቃልቻ ቤት ይሄዳል። እግዚአብሔር ብርሃን ነው።
በሱ ዘንድ ጨለማ የለም። አለ እውነት መድኃኒዓለም ቤዛ ሁሉ ለዓለም ማለት ነው። የዓለም ሁሉ መድኃኒት ነው ኢየሱስ። እዚህ በደንብ አሜን በለኛ። ስለዚህ ይህንን ያመነውን ጌታ በጠንቋዮች መንደር ያመነውን ጌታ በደጋሚዎች መንደር እንመሰክርለታለን። እንዴት እንመሰክራለን? ጸንተን ቆመን። እዚህ በደንብ አሜን። በእምነታችን ጸንተን ቆመን እግዚአብሔርን ደስ እናሰኘዋለን። አካሄድን ከእግዚአብሔር ጋር አድርግ። ሄኖክ እንዴት ነው ደስ ያሰኘው? እንዴት ነው የጸናው ካልከኝ፣ በዛ ምንም በሌለበት ሁኔታዎች ውስጥ አካሄዱን ከእግዚአብሔር ጋር አድርግ። እዚህ በደንብ አሜን። እዚህ አጠገባቸው ያለው አካሄድክ እንዴት ነው? ከአገልግሎት ባልደረባዬ ጋር ጠዋት በአንዳንድ ነገር እናወራ ነበርና ከወንድሜ ጋር በቃ ሴጣንን ቅጥል ነው የማደርገው ምናምን አለኝ። ኧረ እባክህ ሴጣን ተቃጥሎ አያውቅም አልኩት። ለምን ነው ተቃለች? እሱ ሊያቃጥለው የፈለገው ምርጥ ልብስ ለብሶ። ብራዘር ሴጣን እኮ ከዚህ ከአንተ ልብስ የተሻለ ልብስ አለ። እዚህ በደንብ አሜን። እዚህ ደግማችሁ አሜን በለኛ። ይኸውልህ ምርጥ ልብስ በመልበሴ በጣም ቅናት ያለባትን ወይ ያለበትን ሰው ያናድደዋለሁ እንጂ ሴጣን አይናደድም። ምቀኛ የሆኑ ሰዎችን ታናድዳለህ እንጂ ሴጣን ምርጥ የተባሉ አልባሳት እሱ ጋር ነው ያሉት። የሚገራርም ሰው ታዲያ ምንድን ነው ስለ ሴጣንን ለማናደድ ከፈለክ አልኩ ኢየሱስ በሄደበት መንገድ ሂድ። እዚህ በደንብ አሜን። ሴጣንን ለማናደድ ሪሊ ኦሪጂናል ሴጣንን ለማናደድ ከፈለክ ምቀኛ አትሁን። ምቀኝነት የሴጣን። አድመኛ አትሁን። አድመኝነት የሴጣን። የሥጋ ሥራ የተገለጡ ናቸው ብሎ ገላትያ እንደሚገልጥ ያንን አንተ ፓወርፉል ሆነ እንድትፈጽመው የሚያደርግ ሴጣን። እምቢ ስትለው ተቃወምከው። እዚህ በደንብ አሜን። ብዙ ሰው ሴጣንን መቃወም ማለት እዚህ ቸርች መጣው ስም በማሰም በበቀለ ባበበ በማሰም ረጅም ስም ለዩልን በኢየሱስ ስም በሉ። እዚህ በደንብ አሜን። እኔ ግን በሉሲ በኢየሱስ ስም እላለሁ። በኢየሱስ ስሙ ራሱ ኦሪጂናል። ይሄ ስም ሞት እንኳን አልቻለም። እዚህ በደንብ አሜን በሉ። ይሄ ስም የማይደነግጥለት። ከዛ በኋላ እኔ ሴጣንን ለሪሉ ልንገራችሁ። እኔ ባለፈው እታችን ጌታ ዘመንሽን ይባርክ ስትሰብክ እኔ በዛ ውስጥ እየተማርኩኝ እያለ እንዲህ ውስጤ እንዲመላለስ ነበር። ሴጣን እኮ የሚገርም ሴጣን ያለባቸው ሰዎች ምን አይነት ናቸው በሚል ውስጥ የተመላለስና ሴጣን ያለባቸው ሰዎች የመጀመሪያ የሴጣን አምባሳደሮች ተሳዳቢዎች ናቸው። ጴንጤው ውጣ ምናምን ኖ ስጋህ ላይ ተቀምጦ የምትሳደብ ከሆንክ ሴጣን በቅርብ ነው ያለው። ውስጥ ላይ ገባ ይችላል። ጎረቤት ሆነው እያጫወተ የእሱን ስራ እየሰራ ዘማዊ ከሆንክ የሴጣን ነው። ዝሙት የሴጣን የሥጋ ስራ ነው። ፓወርፉል ግን እሱ ነው። እና ታዲያ ጴንጤው ላይ እንዴት ነው ብዬ አንዳንድ ሰዎች አያቸው ነበር እና በጣም ቅርብ ናቸው። ምላሳቸው የነሱ አይደለም ይንጥላል። አቤት ምን ነው? ስለዚህ ሴጣን አጠገብ አለ የለ? ራሳችሁ ጠይቁ። እኔ አለ ዙሪያችሁን ምን ይላል? ይዞራል። ያው ክርስቲያን ሆናችሁ አብሶ የምትሳደቡ ከሆነ ምቀኛ ከሆናችሁ ቀና አድመኝነት እናንተ ጋር ካለ ጥላቻ ካለ ሩቅ አይደለም ሴጣን አጠገብ ነው። ጎረቤት ነው፣ ተከራይቶ ነው የሚኖረው። እዚህ ዛሬ በሉሲ በኢየሱስም በሉሲ አባርረዋለሁ በሉ። ጎረቤት ነው፣ ተከራይቶ ነው የሚኖረው። አያፍርም እሱ ይከራያል። ምክንያቱም የእሱ የሆነ ነገር የለም። ሴጣን እዚህ ምድር ላይ የእሱ የሆነ ነገር እንጂ እንቃው ይሳ አየህ ጥቆ እንደናል ምንም አሜን። የእሱ የሆነ ንብረት የእሱ የሆነ ነገር ምንም ነገር የለውም። ሴጣን ምንም ነገር ሁሉን ነገር ተውሶ ነው። ሁሉን ነገር ተበድሮ ሰው ብትል ተበድሮ ነው። ነፍሰ ገዳይ የሚያደርገውን ሰውየው እሱ ነፍሰ ገዳይ ስለሆነ ሰው ነው የሚጠቀመው። ነፍሰ ገዳይ ያደርጋል። ሌብነት ብትል ሌባው የሚሰርቀው ኦሪጂናል ሌባው ሴጣን ነው። እርሱ ሊያርድ ሊያጠፋ ሊሰርቅ እንጂ ለሌላ ለምንም አይመጣም። የሱ ባህሪ ነው፣ ካራክተሩ። ስለዚህ ኢየሱስን እንዴት ነው ልንከተለው የሚገባው ሲባል የክርስቶስን ባህሪ በመልበስ ጸንቶ በመቆም።
እስቲ በደንብ አሜን። የድሮ ጴንጤ እኮ ያስታውቃል። በደርግ ጊዜ የነበሩ ጴንጤዎች ያስታውቃል። መዓዛቸው ራሱ ያስታውቃል። መዝሙራቸው ራሱ ያስታውቃል። በደርግ ጊዜ የዛን ጊዜ ሕፃን ነኝ እና በጣም በሚገርም ጫካ ውስጥ ሆኖ ጥቅጥቅ ያለ ጫካ ውስጥ ከታንከኛ ጀርባ ሲዘምሩ ዝማሬያቸው እኮ ቀስ ብሎ ነው የሚዘምሩ። አቤት ሸው ብላ ስትሄድ ዝማሬያቸው ማን ከነሱ ጋር አለ? እግዚአብሔር ከነሱ ጋር። እዚህ በደንብ አሜን። ዛሬ ተቦርቆቆልን ዝማሬያችን ራሱ አያምር እናንተና የሚዘምሩ ዛሬ መለተለን ነው ካላችሁ ኢየሱስን መከተል። እዚህ በደንብ አሜን። እንዴት እንከተል? ጸንተን ቆመን። በጽናት በምን ይገለጣል? በእምነት። እምነትስ ታዲያ አለኝ ብዬ ማቀው ምን ምክንያት ሲሆን ነው ሲባል በመከራ ውስጥ ጸንተ በመቆም። እስቲ በደንብ አሜን። ኢየሱስን ምን አልልም አልለቅም። እስቲ በደንብ አሜን። አንዳንዶች በመስዋዕታቸው እግዚአብሔርን ደስ ያሰኛሉ። አንዳንዶች ደግሞ መንገዳቸውን ደግሞ በማቀኘት እግዚአብሔርን ደስ ያሰኛሉ። ሌላው እነዚህ ይላል እዛው የሚቀርብ ሁሉ ከእግዚአብሔር መኖርና ከልብ ለሚሹት እኔ ትርጉም ነው ብያቸዋለሁ ዋጋ እንደሚሰጥ ማመን አለበት ይልና ኖ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ እግዚአብሔርን ፈርቶ ቤተሰቦቹንም ደግሞ ለማዳን መርከብን በእምነት ምን አለ ይላል ሰራ። እግዚአብሔር ከነገረው በኋላ የምድሪቱ ሰዶማዊነት በጣም ከፍተኛ እንደመሆኑ ሕዝብ ሁሉ በኃጢአት እየተጨማለቀ ባለበት ጊዜ ውስጥ እግዚአብሔር ወደ ምድር ተመለከተና ከዛ ሕዝብ መካከል አንድ ጻድቅ ሰው አየ ይላል። ምን አይነት ጻድቅ ሰው? እግዚአብሔርን የሚፈራ ሰው። አንድ ሰው ተገኘ ከሕዝብ መካከል። ከዛ እግዚአብሔር ኖህ ጋር መጣና ነገረው። እኔ ምድሪቱን አጠፋታለሁና ቶሎ ብለህ መርከብ ስራ ብሎ አስጠነቀቀው። ኖህም ይላል የማይታየውን ነገር አምኖ መርከብ መስራት ጀመረ። እርሱና ቤተሰቡን ለማዳን ምን ሰራ ይላል? መርከብ ሰራ። በምን ሰራ? በእምነት። ስለዚህ አሁን በጣም ጽናት ማለት ምን ማለት ነው የተባለው? የተባልከው የተገለጠልን የክርስቶስን ሕይወት ቆመ መመስከር፣ ቆመ መኖር፣ በሰፈር ውስጥ መኖር፣ በመውጣት በመግባት መኖር፣ በአደባባይ ልትመሰክረው ከተገባ በአደባባይ መመስከር። እስኪ በደንብ አሜን። አሁን ጀምረናል። ትንሽ አደባባይ ላይ እኔ ቆሜ የዛን ቀን አይደል? የዛን ቀን ቆሜ ትራት ማስተር ትራትም ለመስጠት ትፈራለህ እንዴ? አጠገቤ ኢየሱስ እሱ ያድናል። ወላሂ ነው። በአደባባይ ጀምረናል ወንጌል እና ልታገኙ ትችላላችሁ። አንዳንዴና እዛ ኮንዶሚኒየም እናንተ ሰፈር ሰብከናል። በኃይል ጉልት ተሰብኳል። ስለዚህ ምንድን ነው ሲታ ያመንከውን እምነት በጽናት ቆመ መመስከር። እንዴት? የእግዚአብሔርን መንግስት በመስራት። እስቲ በደንብ አሜን። እኔ ግን በሉሲ የእግዚአብሔርን መንግስት እሰራለሁ በሉሲ። በነገራችን ላይ ነገራችሁ በጣም የምንሸወድባቸው ነገሮች የእግዚአብሔርን ስራ ይልና መጽሐፍ ቅዱስ በምን የሚሰራ ነው የሚለው እንዳለ በምን የሚሰራ ነው የሚለው ታውቂያለሽ። ጮክ በይ ውስጥ የማንን ስራ? ጮክ በሉና የማንን ስራ? የእግዚአብሔርን ስራ በቸልተኝነት የሚሰራ ይልና ምን ይሁን? አበስ ሸይጣን ሳይረግመን ቃሉ ረግሞ ሸይጣን ሳይረግመን ሸይጣን በዛች እርግማን ተሞርኩዞ ነው የፈለገውን አጠገብሽ የሚሰራው የሆነ ነገር የሚሰራው። በቸልተኝነት ማለት በተሰጣችሁ ቦታ ላይ ሰልፍ ዲፌንስ ማታደርጉ ከሆነ ጸሎት ተሰጥቶሽ ከሆነ በዛ ቦታ ላይ በጸሎት የተገባውን ለክርስቶስ መመለስ የሚገባችን ምላሽ እንደሚገባ ማትመለሽ ከሆነ እኔ መስበክ ከሆነ እንደሚገባ ማሰብክ ከሆነ ወዮልኝ። እኔ በነገራችን ላይ አስቴር ትመሰክርልኛለች መቼ ለእኔ እንዳትመጪ አለችው። አሁን ለምሳሌ አንድም ሆነ ስንሰብክ ድምፅ ይቀንሳል። አስቴር አይቀንስ። አንድ ሰብክ ያለው አንድ ሰው ተውት፣ አንድ ሰው ብቻዬን ጮክ ያለው ብቻዬን እንደም አቤት መላእክቱ አብሮኝ ሲሉ እስቲ በደንብ አሜን። ጆሮ የተከፈተ ሰው አብሮኝ የሚረበርብ ነገር ታያላችሁ። ማን? መላእክት። ወደድክም ጠላህም እንኳን እኔ ያላመኑት እነኛ ህፃናቶች እኮ
አብሯቸው መላእክት አለ የሚያነጋግራቸው ባባ። እስቲ በደንብ አሜን። ስለዚህ ወገኖቼ እንትን አትበሉ፣ አትቀልዱ፣ ችላ አትበሉ። የእግዚአብሔርን ስራ በመስጠት ከሆነ ስጡ ይልና መጽሐፍ ቅዱስ ምን ይላቸዋል? የሚያገለግልም በትጋት ምን ይበል? ያገልግል። የሚጸልይም በትጋት ይጸልይ ይላል። የሚመሰክር በትጋት ይመስክር። የሚመክር ይላል ደግሞ በትጋት ይምከር። አገልግሎት መጽሐፍ ቅዱስ ልዩ ልዩ ነው ይላል። ይሄ ሁሉ ለምን ታወራለህ? በተሰጣችሁ ማንነት ጸንታችሁ ቁሙ። ኢየሱስን መከተል ማለት ያ ቸርች መከተል አይደለም። ብዙ ሰዎች የቸርች ደንበኞች ኢየሱስን ማያውቃቸው ብዙዎች አሉ። የቸርች ደንበኛ ኢየሱስን ግን ማያውቁ፣ ስለ ኢየሱስ ስም የሚያውቁ ደግሞ ራሱን ኢየሱስን ማያውቁ ሰዎች ብዙ አሉ። ከዚህ እግዚአብሔር ያድነን። እዚህ በደንብ አሜን በላኛ። ኢየሱስ እሱ ያድናል። ስለዚህ ክርስቲያን እኔ ክርስቲያን ነኝ ብዬ ስናገር በእምነቴ ጸንቼ እቆማለሁ። በማሳልፈው መከራ ውስጥ ኢየሱስን ሳላሰድብ ጸንቼ እቆማለሁ። እዚህ በደንብ አሜን። እኔ ያኔ 91 ላይ የኛ ቤተሰብን ከዚህ ወደዛ ጎረቤት ላይ ስለነበረ ከዛ እኔ የሌለ ራብ ርቦኝ መለብሰውም አጥቼ ምናምን ተሰድጄ ከቤተሰብ ራብ ያወቁት እኔ ጴንጤ ሆኜ ነው። አቤት አለመልበስም ያወቁት ጴንጤ ሆኜ ነው። እና በጣም እንዲህ ትዝ አለኝ። ቆይ እኔ እኮ ቤት ሄጄ አልከለከሉኝም፣ ቤተሰብ ናቸው ብበላስ ምናምን እንዲህ አልኩት። ግን ጌታ በዚህ ምክንያት አንተን ስምህን አላሰድብም፣ ይራበኝ አልኩት። ጌታ ምን ይበለኝ? ይራበኝ፣ ስምህን አንተን ያው መጣው ሲያጣ የኔ ኢየሱስ በዚህ ሊታማ ይቅርብኛ ምበላ። እስቲ መብል በሉ እስቲ ለሆድ ሆድም ለመብል ነው። ሁለቱም ተያይዘው ምን ይላሉ? አንዱ ይጠፋሉ ይላል፣ ሌላ ተርጉም አለ። ሁለቱም ተያይዘው ገደል ይገባሉ ይላል በገጠርኛው ስብከት። እስቲ በደንብ ይኸው በደንብ ስሙ። ለምን አነሳ በተለይ ይሄው አለው 20 ዓመት እንግዲህ እየሰበኩ 20 ምናምን እየሰበኩ ነው ሰብከዋል። እዚህ በደንብ አሜን። እኔና ችግር እኔ ምንም ሊያደርገኝ ኢየሱስን ከሌለ ውስጥ ራሱ ያስገቡ። ጳውሎስ እኮ ብሏል፣ ማጣትስ ቢሆን ማግኘትስ ቢሆን መልበስስ ቢሆን አለመልበስስ ቢሆን ካንተ ፍቅር ማን በተገኘበት ማንነት ያመንከውን ጌታ ይዘህ ጸንተህ ቁም። በእምነት ጸንቶ መቆም። እስኪ በደንብ አሜን። አንዳንዱ አሉ ለነገሩ 10 ዓመት ሌላ ሀገር ውስጥ 10 ዓመት የነበረባቸው ጂኒ የነበረባቸው የኛ ናቸው የተባሉ ሰዎች ጂኒ ሲወጣላቸው አይደለም ምንድን ነው ብዬ መንፈሱ ቁጣ ባለስታይ ሴትዮዋ የሁለቱንም ዓለም ነው የምትበላው። የቸርችንም ትንቢት ከተፈጸመ የቸርቹን ብላ እዛኛውን ሄዳለች። ማታ እሑድ ምሽት መጽሐፍ ገላጩ ጋር እዛም ሄዳለች። እሱም ይነግራታል። የእሱ ቶሎ ከተፈጸመ ከሁለት አለ። እግዚአብሔር ይገልብጠው። እስቲ እግዚአብሔር ይገልብጠው በሉ። ቤተ ክርስቲያን የክርስቶስ ነች። የቤተ ክርስቲያን ራሷ ደግሞ ፓስተሮች ሳይሆኑ ኢየሱስ ነው። እስቲ ኢየሱስ ነው በሏ። ከኢየሱስ ጋር ጸንቼ እቀጥላለሁ በሉ። ስለዚህ ኢየሱስን መከተል እንዴት ነው የምትለና ጸንታችሁ ቁሙ። መጽሐፉ የሚለው እንዴት ነው የምንጸናው ከተባለ በእምነት መስዋዕትን በማቅረብ። አሁን ለምሳሌ አንዳንድ ሰዎች አይታችኋል፣ ለእግዚአብሔር መስዋዕት ሲያቀርቡ ዝማሬያቸው ልብ ይነካል። ሲዘምሩ ራሱ ጌታን አምጥተው አጠገባቸው ነው የሚያስቀምጡት። ያያችሁ መስዋዕት ሲያቀራረባቸው የሚገርም አቀራረብ ነው የሚያቀርቡ። አንዳንዱ ደግሞ መንገዱን በማቅናት አካሄዱን ከእግዚአብሔር ጋር በማድረግ እግዚአብሔር ከእርሱ ጋር የሚሆን ሰው አለ። እዚህ በደንብ አሜን። አንዳንዱ ደግሞ እንደኖ ስራ የተባለውን ስራ በመስራት እዚህ በደንብ አሜን። እዚህ የእግዚአብሔርን ስራ በሉ በመስራት ሴጣንን እበቀላለሁ በሉ። ማንን ትበቀላላችሁ? እሺ
ወደዚያውም የመመለስ እድል ነበራቸው ይልና አሁን ግን ከዚህ የሚበልጠውን ሰማይ ሀገር ይናፍቃሉ ይልና ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ ነው የሚለው። አምላካቸው ተብሎ ሊጠራ አላፈሩ። ከተማን አዘጋጅላችኋለሁና አብርሃም እግዚአብሔርን በፈተነ ጊዜ ይስሐቅን መስዋዕት አድርጎ በእምነት አቀረበ። የተስፋውን ቃል የተቀበለው እርሱ ይልና አንድ ልጁን ሊሰዋ ዝግጁ ነበረ። ይህንንም እግዚአብሔር ዘር በይስሐቅ ይጠራል የተባለው ይፈጸም ዘንድ ነው። አሁን ለምሳሌ አብርሃም በላስት መጨረሻ እድሜው ላይ የወለደውን አንድ ልጄ ያለውን እሱን ልጁን እግዚአብሔር መጣና ልጅህን ምን በልልኝ ሰዋልኝ አይደለም። ልጅህን ሰዋልኝ እግዚአብሔር ሲለው አብርሃም በፍጹም ምንም አላለም። ማንንም ሚስቱን ሳያማክር ይዞት ሄደ ይላል። ሊሰዋው ማንን ሊሰዋ? ያለውን ነገር ሊሰዋ። እንዴት ነው? ምንድን ነው አለኝ የምትይው ነገር? ምን በጣም በቃ ተመከተችበት ተብለሽበት አለኝ የምትይው ነገር ሳቷሽ ነገር ለራስሽ ቤተሰብሽ እውነት እነሱን እግዚአብሔር ሰውልኝ ይልሻል። ፓስተር ያማሃል መጡ ሰውልኝ ቢልሽ ምን ታል እኔ አሁን በጣም ማለት ተወዳለብት እማሏሽው ሚስቴን በጣም ነው የምወዳት እና እሷ ሰዋል ጌታ እኔ ነው ሰዋል በሷ አትምጣብኝ። ለምን ብዙ መከራ ውስጥ ስላለ ኢየሱስ እሱ ያደረገ እኔ ነው እኮ ነው የምላችሁ። አሁን አብርሃም ብለን ስንሰብከው ስብከታችን ማዳመቂያ የሚገርም ስብከት ልናወጣለት እንችላለን። ግን ህይወቱን ነው የሰው አንድ ብሎ እግዚአብሔር ሲያወጣው ትወልዳለህ ብሎ ብዙ ጊዜ አብርሃም አሸዋውንና ፀሐዩን ያየበት በደጅ በመምሪያ አድባር ፊት መቼ ነው ወልዶ ብሎ የተከዘበትን ልጁን የተከዘበትን እግዚአብሔር እኔ ኤልሻዳይ ነኝ ለምን ትጠራጠረኛለህ? ለምንድን ነው ወደ አጋረስ የምትገባው? እኔ ምንድን ነኝ? ኤልሻዳይ ነኝ፣ የተናገርኩትን አደርጋለሁ ያለው አብርሃምን አብርሃም ከወለደ በኋላ መጣና እግዚአብሔር ስጠኝ። ለዛውም ደግሞ በስንት ዓመቱ ነው ልጁን ስጠኝ ያለው? ሁሉ በለው በ12 ፕላስ ዋን አድርገሽ ነው እንጂ በ12 ዓመት 12 ዓመት አስቡ እንግዲህ። ትንሽም ቢሆን ሱቅ ይላላክለታል። የሆነ ትንሽ አብርሽ ከሽምግልናው ሊያሳርፈው ይችላል። ግን ይሄንን ልጅ ምን አለው? ሰዋል። ዛሬ አንቺ ጋር ቢመጣ እግዚአብሔር ትሰውለታለሽ? ለእግዚአብሔር አብርሃምን ሰዋልኝ። አብርሃም እግዚአብሔርን እንዴት አከበረው ሲባል ሰዋ የተባለው በእምነት ለመሰዋት ይዞት ሄደ። ይዞ ሲሄድ ሊሰዋው ሲል አሁን ገና እኔን እንደምትወደኝ አወቅሁ አይደለም እግዚአብሔር። ሊሰዋው ሲል እስከ ዛሬ ከዛ ሰፈር አውጥቶት ስንት ሜትር የተከተለውን አብርሃምን አሁን ነው የወደድከኝ አለው። መቼ ነው የወደድከኝ? አሁን እኔን መውደዴን አወቅሁ። የሚገርም ነው ተነቀኝ አለውና እግዚአብሔር የመስዋዕት ወኪል አትሰዋው እስኪ በደንብ አሜን። ምኑን ሄደ? የመስዋዕት ወኪል አዘጋጀውላ እግዚአብሔር ጣልቃ ገብቶ እስኪ በደንብ አሜን። በኢየሱስ ስም እግዚአብሔር የመስዋዕቱን በግ ያዘጋጅላችሁ።